ሰላም እንዴት ናችሁ? የተከበራችሁ የፍሬሽማን ተማሪዎች እንዴት አላችሁ? ዛሬ ደግሞ እንግዲህ ፍሬሽማን ጂኦግራፊ ፍሮም ቻፕተር 1 ኤንድ ቻፕተር 2 20 ጥያቄዎችን ይዘንላችሁ መጥተናል ማለት ነው። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ወደ አንደኛው ጥያቄ እናልፋለን። እሺ የመጀመሪያው ጥያቄ ምን ይላል? which one of the following is an example of the relative location of Ethiopia? እሺ A 3 degree north to 15 degree north latitude. B 33 degree to 48 degree east longitude. C south of Eritrea and west of Somalia. D located in the tropical zone. እሺ የኢትዮጵያ ሪላቲቭ ሎኬሽኗ ወይም ደግሞ አንጻራዊ መገኛዋ የትኛው ነው የሚለን አንሰራችን ሲ ነው ይሆንልናል ማለት ነው። ሳውዝ ኦፍ ኤርትራ ኤንድ ዌስት ኦፍ ሶማሊያ ከኤርትራ በስተ ደቡብና ከሶማሊያ ደግሞ በስተ ምዕራብ ትገኛለች ማለት ነው ኢትዮጵያ። እንግዲህ አብሶሉት ሎኬሽን እና ሪላቲቭ ሎኬሽን የሚለውን በዛኛው ቪዲዮአችን አይተናል ማለት ነው። እሺ ወደ ሁለተኛው ጥያቄ እናልፋለን። In terms of the total land area, which country is the smallest in the Horn of Africa? A ኤርትራ፣ B ጅቡቲ፣ C ሶማሊያ፣ D ኢትዮጵያ። ከሆርን ኦፍ አፍሪካ ከምንላቸው ከአራቶቹ ውስጥ ትንሿ ጥንጥየዋ ሀገር ማን ናት? እሺ እንደምናውቀው ጅቡቲ ናት። አንሰራችን ቢ ይሆናል ማለት ነው። እንግዲህ ጅቡቲ ወደ 23200 ኪሎ ሜትር ስኩዌር ነው ስፋቷ። በጣም ትንሽዬ ናት ከሆርን ኦፍ አፍሪካ አንጻር ስትታይ ማለት ነው። እንግዲህ ኢትዮጵያ ከሆርን ኦፍ አፍሪካ ከፍተኛውን ስፋት የያዘችው ወይም ደግሞ ትልቁ ሀገር ኢትዮጵያ ናት ማለት ነው። ስለዚህ መልሳችን ቢ ይሆናል። ወደ ሶስተኛው ጥያቄ ስናልፍ the concept of compactness in geography is often measured using the ratio of A population to land area, B area to boundary length, C altitude to latitude, D distance to the equator. እሺ ይሄኛው ደግሞ የሚለን ኮንሰፕት ኦፍ ኮምፓክትነስ ወይም ደግሞ ኮምፓክትነስ የምንለው የአንድን ሀገር ቅርጽ የምንለካበት ወይም ደግሞ የአንድ ሀገር ቅርጽ ፍራግመንትድ ኮምፓክትነስ ፕሮሎጂድ ምናምን እያለን ብዙ ነገሮች ቻፕተር ዋን ላይ ያለ ማለት ነው። እንግዲህ ኮምፓክትነስ በምንድን ነው የምንለካው ይለናል። መልሳችን የሚሆነው ቢ ነው። ኤሪያቱ ባውንደሪ ሌንግዝ የአንድን ሀገር ቅርጽ ክብ ናት ወይ ጠፍጣፋ ናት ወይ ምናምን የምንለው መሆኑን የምናውቀው የቆዳ ስፋቷን እና የቆዳ ስፋቷን ከድንበሯ ጋር ከድንበር ርዝመቷ ጋር በማነጻጸር ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። እሺ ወደ አራተኛው ጥያቄ እናልፋለን። አራተኛው ጥያቄ which themes of geography focus on how human modify adapt to and depending on their environment? እሺ ቲምስ ኦፍ ጂኦግራፊ ከምንላቸው ውስጥ አምስት አይነት ቲምስ ኦፍ ጂኦግራፊ በዛኛው ቪዲዮ አይተናል። በዛ አጋጣሚ ያኛውን ቪዲዮ ያላያችሁ በመጀመሪያ ያኛውን ቪዲዮ አይታችሁ ይህንን ጥያቄ ብትሰሩት ምንም አይነት አይከብዳችሁም ማለት ነው። ምክንያቱም ቪዲዮ ላይ በደንብ ስላብራራ ነው። እሺ ኤ ፕሌስ፣ ቢ ሙቭመንት፣ ሲ ሂውማን ኢንቫይሮንመንታል ኢንተራክሽን፣ ዲ ሪጅን። እሺ ምንድነው የሰው ልጅ ከአካባቢ ጋር ያለውን መስተጋብር የሚገልጸው የጂኦግራፊ ትምህርት አይነት የትኛው ነው የሚለን መልሳችን የሚሆነው ሲ ነው ማለት ነው። ሂውማን ኢንቫይሮንመንታል ኢንተራክሽን ይሆንልናል። እሺ ወደ አምስተኛው ጥያቄ which is technically a landlocked country? This means A it has no high mountains, B it has no direct access to the sea or ocean, C it is entirely surrounded by water, D it is located only in the northern. እንግዲህ ኢትዮጵያ እንደምናውቃት ላንድ ሉክድ ካንትሪ ናት ወይም ደግሞ የባህር ወደብ የላትም። እንግዲህ እኛ ኢምፖርትም ኤክስፖርትም የምናደርገው በጅቡቲ ምናምን ነው። ለጅቡቲ ብዙ ዶላሮችን በመክፈል ነው እንግዲህ ኢምፖርት የምናደርገው። ያው አሁን የባህር ወደባችንን ከኤርትራ ጋር እየጠየቅን እንገኛለን የሚሳካልን ከሆነ እንግዲህ እና ላንድ ሉክድ ካንትሪ ስንል ምን ማለታችን ነው የሚለው ነው። ስለዚህ መልሳችን ቢ ላይ ያለው ይሆናል። ኢት ኢዝ ሃዝ ኖ ዳይሬክት አክሰስ ቱ ዘ ሲ ኦር ኦሽን የሚለው ማለት ነው። እሺ ስድስተኛው ጥያቄ which of the following is a mathematical astronomical coordinates for Ethiopia's northernmost tip?
ኤ 33 ዲግሪ ኢስት፣ ቢ 48 ዲግሪ ኢስት፣ ሲ 3 ዲግሪ ኖርዝ፣ ዲ 15 ዲግሪ ኖርዝ። እሺ ኖርዘርን ቲፓ የኢትዮጵያ ኖርዘርን ቲፕ ወይም ደግሞ ሰሜናዊ ጫፍ የምንለው ዲ ላይ ያለው 15 ዲግሪ ኖርዝ ነው ማለት ነው። 3 ዲግሪ ኖርዝ የደቡብ ነው። እሺ ወደ ሰባተኛው ጥያቄ ስናልፍ ሰባተኛው ጥያቄ ጂኦግራፊ ኢዝ ኦፍትን ዲቫይድድ ኢንቱ ሜይን ብራንችስ ዚስ አር ኤ አንሸንት ኤንድ ሞደርን፣ ቢ ፊዚካል ኤንድ ሂውማን፣ ሲ ጂኦሎጂ ኤንድ ባዮሎጂ፣ ዲ ሎካል ኤንድ ግሎባል። እንግዲህ እንደምናውቀው ጂኦግራፊን በሁለት እንከፍለዋለን። መልሳችን ቢ ይሆናል። ፊዚካል ኤንድ ሂውማን ወይም ደግሞ ሰው ሰራሽና ተፈጥሮ በማለት እንከፍለዋለን። እሺ ስምንተኛው ጥያቄ which of the following is disadvantage of Ethiopian large size? A diverse agroecological zone, B high resource potential, C difficulty in administration and infrastructure coverage, ዲ ላርጅ ኢንተርናል ማርኬትስ። እሺ ኢትዮጵያ ላርጅ ስፋት ወይም ደግሞ በስፋቷ ላርጅ መሆኗ ምንድነው ዲስአድቫንቴጁ ይለናል። መልሳችን የሚሆነው ሲ ነው። ዲፊካልቲ ኢን አድሚኒስትሬሽን ኤንድ ኢንፍራስትራክቸር ከቨሬጅ፣ ለኢንፍራስትራክቸር ወይም ደግሞ ለመሰረተ ልማት በጣም ሰፊ ስለሆነ ሁሉንም ቦታ ከቨር ለማድረግ በጣም ይከብደናል። ብሎም ደግሞ ለአድሚኒስትሬሽን ለአስተዳደር በደንብ በቃ ኤፌክቲቭሊ ለማስተዳደር ይከብደናል ማለት ነው። ሌሎቹን የምናያቸው ሶስቶቹ ኤ ቢ ዲ እነኚህ ዲስአድቫንቴጅ ሳይሆኑ አድቫንቴጆቹ ናቸው። እሺ ወደ ዘጠነኛው ጥያቄ እናልፋለን። ዘጠነኛው ጥያቄ The Horn of Africa is a peninsula that just out into which body of water? A Atlantic Ocean, B Mediterranean Sea, C Arabian Sea or Indian Ocean, ዲ ካስፒያን ሲ። እሺ የሆርን ኦፍ አፍሪካ ባህረ ገብ መሬቷ ወደ የትኛው አካል ነው ዘልቆ የሚገባው? ወደ የትኛው የውሃ አካል? እሺ መልሳችን የሚሆነው ሲ ነው፣ አሬቢያን ሲ ኦር ኢንዲያን ኦሽን። ምክንያቱም ደግሞ የአፍሪካ ቀንድ ወደ ህንድ ውቅያኖስና ኤደን ባህረ ሰላጤ ገልፍ ኦፍ ኤደን የተዘረጋ ስለሆነ በዚህ አማካኝነት ሲ ይሆንልናል ማለት ነው። እሺ ወደ አስረኛው ጥያቄ እናልፋለን። አስረኛው ጥያቄ which map scale would should the most detail for a small town in Ethiopia? A 1:1 million, B 1:500,000, C 1:50,000, ሲ ዲ 1:5,000። እሺ አሁን እዚህ ጋር የሆነን ከተማ ዲቴል የሆነ መረጃ የሚሰጠን የትኛው ነው የሚለን። እሺ አሁን ለምሳሌ 1:1 ሚሊዮን ብናይ 1 ሚሊዮን ላርጅ የሆነ ወይም ደግሞ ሰፊ የሆነ ቦታ ይዝልናል እንጂ ስለዛ ስለምንፈልገው ቦታ ዲቴል የሆነ መረጃ አይሰጠንም። አሁን እዚህ ጋር ከ1 ሚሊዮን ከ500,000 ከ50,000 ከ5,000 የትኛው ነው የሚለን መልሳችን የሚሆነው ዲ ይሆንልናል 5,000። ምክንያቱም ትንሽዬ ቦታ። እሺ 11ኛው ደግሞ which geological era is known as the era of ancient life? A Precambrian, B Paleozoic, C Mesozoic, D Cenozoic። እሺ አንሸንት ላይፍ የምንለው የትኛውን ኤራ ነው? ቢ ላይ ያለው ፓላዞይክ ኤራ። ኤ ላይ ያለው ፕሪካምቤሪያ ምንም አይነት ህይወት የለም በፕሪካምቤሪያ ዘመን እንደዛ ነው ያለው። እሺ ቢ ላይ ያለው ፓላዞይክ ኤራ አንሸንት ላይፍ የሚለውን ይዝንልናል ማለት ነው። እሺ ወደ 12ኛው እናልፋለን። The most significant geological event of the Cenozoic era in Ethiopia was A the formation of basement complex, B the sinking of the land and the marine transgression, C the formation of the Great Rift Valley, D the deposition of the sandstone in south. እሺ በሴኖዞይክ ኤራ ጊዜ በኢትዮጵያ ውስጥ የተከናወነው ምንድነው ነው የሚለን። ትክክለኛው መልሳችን እንግዲህ
ሲ ነው የሚሆነው። ዘ ፎርሜሽን ኦፍ ዘ ግሬት ሪፍት ቫሊ ወይም ደግሞ ሪፍት ቫሊ መፈጠር ወይም ደግሞ የስምጥ ሸለቆ መፈጠር ነው። እዚህ ጋር ኤ ላይ ያለውን ቤዝመንት ኮምፕሌክስ ሮክ የምንለው ይሄኛው የተፈጠረው በፕሪካምቤሪያን ኢራ ነው፣ በሴኖዞይክ ሳይሆን በፕሪካምቤሪያን ነው። ቢ ላይ ያለው ደግሞ ዘ ሲንኪንግ ኦፍ ዘ ላንድ ኤንድ ዘ ማሪን ትራንስገሬሽን የምንለው በሜሶዞይክ ኢራ ጊዜ የተፈጠረ ነው ማለት ነው። ስለዚህ ትክክለኛው መልሳችን ሲ ይሆናል። እሺ 13ኛው ደግሞ which rock type covers the largest part of Ethiopian deep foundation or the basement complex? A. Sedimentary. B. Metamorphic and igneous. C. Limestone. D. Sandstone. እሺ በኢትዮጵያ ውስጥ ላርጀስት የሆነ ከቨሬጅ ያለው የትኛው ነው? ቢ ይሆንልናል። ሜታሞርፊክ ኤንድ ኢግነስ ሮክ። 14ኛ during the Mesozoic era the transgression of the sea occurs from which direction? A. west to east. B. north to south. C. southeast to northwest. D. northwest to southeast. እሺ በሜሶዞይክ ኤራ ወይም ደግሞ በሜሶዞይክ ዘመን ባህር ወደ መሬት የገባው ወይም ደግሞ ትራንስግሬሽን ያደረገው ከየትኛው አቅጣጫ ነው ነው የሚለን። እሺ መልሱን እስኪ እናንተ ሞከር እያደረጋችሁት። እሺ መልሳችን ሲ ነው፣ ሳውዝ ኢስት ኦፍ ኖርዝ ዌስት። ይሄኛው ባህሩ ከህንድ ውቅያኖስ ተነስቶ ወደ ሰሜን ምዕራብ ኢትዮጵያ ነው የተስፋፋውና መልሳችን ሲ ይሆንልናል። 15ኛ ጥያቄ which rock layers was formed first during the Mesozoic marine transgression in Ethiopia? A. Adigrat sandstone. B. Hintalo limestone. C. Upper sandstone. D. Trapian lava. እሺ ይሄኛው ምንድነው የሚለን በሜሶዞይክ ባህር ሲጠልቅ ወይም ደግሞ ባህር መግባት በባህር መጥለቅለቅ ምክንያት መጀመሪያ የተፈጠረው ድንጋይ የትኛው ነው ይለናል። መጀመሪያ የተፈጠረው ኤ ላይ ያለው ነው፣ አዲግራት ሳንድስቶን። 16ኛ ዘ ሪግሬሽን ኦር ሪትሬት ኦፍ ዘ ሲ አት ዘ ኤንድ ኦፍ ዘ ሜሶዞይክ ኤራ ዋዝ ካዝድ ባይ ኤ ግሎባል ኩሊንግ፣ ቢ ኢፒሮጀኒክ ኦር አፕሊፍት ሙቭመንት ኦፍ ዘ ላንድ፣ ሲ ሂቪ ቮልካኒክ ኤረፕሽን፣ ዲ ማሲቭ ሬንፎል። እሺ በሜሶዞይክ መጨረሻ ባህሩ እንዲመለስ ወይም ደግሞ ያ ቦታው ወደ ነበረበት እንዲመለስ ምክንያት የሆነው ምንድነው ነው የሚለን። እሺ መልሱ እየሞከራችሁ ቢ ይሆንልናል ማለት ነው። ኢፕሮጀኒክ ኦር አፕሊፍቲክ ሙቭመንት ኦፍ ዘ ላንድ፣ መሬቱ ወደ ላይ አፕሊፍት በሚያደርግበት ሰዓት ባህሩ ወደ ነበረበት እንዲመለስ ተገዷል ማለት ነው። እሺ ወደ 17ኛው ጥያቄ እናልፋለን ማለት ነው። እሺ 17ኛው ጥያቄ what is the main characteristics of the Precambrian rock in Ethiopia? A. They contain the main fossil. B. They are the youngest rock in the region. C. They are the oldest and the most deformed rocks. D. They are primarily made of coral reefs. እሺ የፕሪካምቤሪያ ድንጋዮች ወይም ደግሞ የፕሪካምቤሪያ ድንጋይ ባህሪ የሆነው የትኛው ነው? what the main characteristics of the Precambrian rock in Ethiopia? ኢትዮጵያ ያለውን ነው የምናየው። እሺ ሞክሩ። መልሳችን ሲ ይሆናል። they are the oldest and the most deformed rock። ስለዚህ ፕሪካምቤሪያ ላይ ያሉት እድሜ ጠገብ ናቸው። በጣም እድሜ ጠገብ ከመሆናቸው የተነሳ አብዛኞቹ ቅርጻቸውን እያጡ ይሄዱ ናቸው ማለት ነው። እሺ 17ኛ መልሳችን ሲ ይሆናል ማለት ነው። እሺ 18ኛው ጥያቄ which part of Ethiopia was the last to be reached by the Mesozoic Sea? A. the Ogaden region. B. the southeast lowlands. C. the northwest highlands. D. the Afar triangle። እሺ በሜሶዞይክ ኢራ መጨረሻ አካባቢ ላይ ኢትዮጵያ ላይ የደረሰባት ነገር ምንድነው? ወይም ደግሞ ኢትዮጵያ ላይ የደረሰው
መልሳችን ማን ይሆናል ማለት ነው? ሲ ዘ ኖርዝ ዌስት ሃይላንድስ። ኖርዝ ዌስት ሃይላንድስ ትክክለኛ መልሳችን ሲ። እሺ 19ኛ ጥያቄ ዘ ትራፒያን ሲሪስ ሪፈርስ ቱ ዊች ታይፕ ኦፍ ሮክስ? ኤ ማሪን ሴድመንታሪ ሮክ፣ ቢ አንሸንት ሜታሞርፊክ ሮክስ፣ ሲ ቮልካኒክ ሮክስ ኦር ላቫ ፍሎ ፍሮም ዘ ሴኖዞይክ፣ ዲ ግላሻል ዲፖዚት። እሺ መልሱን ከመስራቴ በፊት እናንተ ብትሞክሩ አሪፍ ነው ማለት ነው። ላይክ ሼር ማድረግ እንዳይረሳ። እንግዲህ እሺ መልሳችን ሲ ይሆናል ማለት ነው። በትራፒያን ሲሪስ የሚባሉት ድንጋዮች የትኞቹ ናቸው የሚለው ትራፒያን ሲሪስ የምንለው ቮልካኒክ ሮክ ወይም ደግሞ እሳተ ገሞራ የፈጠረው ድንጋይ ወይም ደግሞ በሴኖዞይክ ዘመን ከመሬት ውስጥ የወጣው ላቫ የፈጠረው ተራራማ ድንጋይ ነው ማለት ነው። ትራፒያን ሲሪስ የምንለው ትክክለኛው መልሳችን ሲ ይሆናል ማለት ነው። የመጨረሻውና 20ኛው ጥያቄ which of the following is a result of the rifting process in Ethiopia? A the formation of the Blue Nile fall, B the separation of the Arabian plate from the African plate, C the creation of the basement complex, D the deposition of Adigrat sandstone. በኢትዮጵያ የሪፍቲንግ ሂደት ውጤት የትኛው ነው የሚለን ትክክለኛ መልሳችን ቢ ይሆናል ማለት ነው። ዘ ሰፓሬሽን ኦፍ አረቢያን ፕሌት እንግዲህ የአረብን እና የአፍሪካና የአረብ መለያየቱ መልሳችን ይሆናል ማለት ነው። እንግዲህ ሪፍት ቫሊ በመፈጠሩ ወይም ደግሞ ቀይ ባህር በመፈጠሩ አረቢያን እና አፍሪካን ላይቷል ማለት ነው። ስለዚህ ትክክለኛው መልሳችን ቢ ይሆናል ማለት ነው። 20ኛው ጥያቄ ቢ ይሆናል ማለት ነው። እንግዲህ ለዛሬ ያዝነላችሁ ጥያቄዎች እነዚህን ይመስላሉ። እንግዲህ እናንተም ጥሩ ነገር እንዳገኛችሁባቸው ተስፋ እናደርጋለን። ላይክ ሼር ማድረግ እንዳይረሳ።